እናንተ አንዳንድ ስራዎችን ትሰራላችሁ ወንጀልን هي ادق في اعينكم من الشعر በአይናችሁ እንደ ጸጉር የቀጠነ ሆኖ የምትመለከቱት በጣም ትንሽ አድርጋችሁ የምታዩት የሆነን ስራ ወንጀልን ትዳፈራላችሁ إن كنا لنعدها على هدي رسول الله እኛ ግን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ዛሬ ትንሽ ብላችሁ የምትንቋትን ወንጀል እኛ ከከባባድና ለጀሃነም ከሚዳርጉ ወንጀሎች አድርገን እንቆጥራት ነበር ይላሉ ሙእሚን ማለት يرى ذنوبه كأنه قاعد تحت جبل ወንጀሉን እንደምንድነው የሚመለከተው እንደ ተራራ ስር ጫፍ ላይ እንደተቀመጠ አድርጎ አሁን ካሁን ይወድቅብኛል ይህ ተራራ ያጠፋኛል ይገለኛል ብሎ እንደሚያስበው ነው ወንጀልን አንድ ሙእሚን የሚያስበው وإن الفاجر ጠማማ የሆነ ሰው ግን يرى ذنوبه كذباب ልክ አፍንጫው ላይ እንዳረፈች ዝንብ አድርጎ ቀላል አድርጎ ይመለከታል من قالوا ملكتنا عليه الصلاة والسلام لأعلمن أقواما من أمتي كأمتوچي سوچنا قالوا سوچنا قالوا نجا يوم القيامة يأتون يوم القيامة بحسنات أمثال جبال ترارا يمياكل ملكام سران حسنان يزو يمتالو فيجعلها الله هباء منثورا الله سبحانه وتعالى يتبتنا أبوارا ميادرقباتشو سوچنا قالوا بالله فكار يمن ملكتو خطباتشن يميهونو سلا إيمان مجمرنا مكأنس بتملكته يهونال عندما يتوقعوا أهل السنة والجماعة كأمنتاتشو مسرت إن مسرتاوي كهونو أجنداوش عنده الإيمان يزيد بالطاعة إيمان ملكام سران سناي تكبارات بمسرات يميجمر سيهون እኩይ ተግባር መጥፎ ስራዎችን በመስራት ደግሞ የሚቀንስና የሚቀጭጭ ነው ማለት ነው نعم ان من اسباب ضعف الايمان ኢማን እንዲቀጭጭና እንዲቀንስ ከሚያደርጉ ሰበቦች መካከል ወንጀሎችና ኃጢያቶችን መዳፈር ነው እንዲሁም ደግሞ አላህ Subhanahu Wa Ta'ala ያዘዘንን ዒባዳ በነሻጥ አለመስራት በዝንጉነትና በመሰላቸት ዒባዳን መተውና حرام የሆኑ ነገሮችን መዳፈር ነው ሁላችንም ራሳችን እናውቃለን ማለት ነው ስለ ራሳችን ማንነት እናውቃለን بل الإنسان على نفسه بصيرة ولو ألقى معاذيره إلى الله سبحانه وتعالى እያንዳንዱ ሰው ስለ ራሱ ከማንም በላይ ያውቃል ምን ያህል ወንጀል እንደሚሰራ ምን ያህል ወንጀልን እንደሚከለከል ራሱ ያውቃል ማለት ነው ምን ያህል ኢማኑ እንደቀነሰበት ራሱ ያውቃልና وإن كان لا يعلم ይህም ምናልባት የማይታወቀው ከሆነ ቀልቡ በመሞቱ የተነሳ አንዳንዴ ወንጀልን ሰርቶ ምንም አይመስለው ይኖራል ማለት وما لجرح الميت إيلام እንደተባለው ማለት የሞተ ሰው ጀናዛው ቁስሉ አይሰማውም እንደተባለ ቀልብም والعياذ بالله በወንጀል ብዛት ሊሞት ይችላል ማለት ነው لينظر هل هي مقصرة أو واقعة فيما لا يرضي الله ስለዚህ ቆም ብሎ ማስተዋል አለበት በትክክል አላህ Subhanahu Wa Ta'ala ያዘዘውን መልካም ስራ በተገቢውና በተሟላ መልኩ እየሰራ ነው ወይስ ያጓደለ ነው فليصلح الخلل ክፍተት ካለ ያንን ክፍተት ሊያስተካክል ይገባል ማለት ነው ኢማኑ ተዳክሞ ከሆነ ያንን ሁላችንም ይሄንን የምናስተውለው ስለሆነ ሁላችንም በሶታለን ማለት ሸክዋና ቀርባለን ያኒ ኢማኒ ቀንሷል በሚል ማለት ነው طيب ስለዚህም ኢማንን የሚቀንሱ ነገሮች ወይም ደግሞ ኢማን መቀነሱ ምልክቶች አሉት የራሱ የሆነ ምልክቶች አሉት ከነዚህ ምልክቶች መካከል ቀደም ሲል እንደተጠቀስነው ወንጀሎችን መዳፈርና ወንጀልን ሲሰራ ምንም አይነት ግድ ሳይኖረው መስራት ሆኖ ማለት ነው እንዲሁም ደግሞ ዒባዳን በሚሰራበት ጊዜ በጣም በመዘናጋትና በመሰላቸት መስራት ማለት ነው كل منا يا عباد الله ሁላችንም ምን እንላለን ምን አለ ትልቁን የኢማን ደረጃ ላይ በደረስኩ ብለን እንመኛለን በኢማናችን ብንጠነክር እንመኛለን ነገር ግን ምኞት ብቻውን ምንም ሊያመጣ አይችልም ማለት ነው ይህ ምኞት ወደ ትክክለኛው ሰበቦችን ይዘን ወደ ተግባር እስካልገባን ድረስ ማለት ነው
نعم معاشر المسلمين إن لضعف الإيمان إيمان لمداكمنا لمكأنس ويم لمكأججو بزو ملكتوች አሉት ከዛ ውስጥ የተወሰነውን በዚህ ኹጥባችን የምንዳስስ ይሆናል أولا سهولة الوقوع في المعاصي ወንጀልን በመንሰራበት ጊዜ በጣም ይቀለለን ማለት ነው ወንጀልን የምንሰራ ከሆነ ይሄ በራሱ የኢማናችን ድክመትን የሚያሳየን ነው ማለት ነው نعم ይሄ ማለት የሰው ልጅ ፍጹም ነው ማለት አይደለም ነገር ግን ወንጀልን ሲሰራ በጣም እየከበደውና ነገሩን በጣም ያገዘፈው የሰራና እንዲው ዝም ብሎ ውሃ እንደመጠጣት ያህል በቀላሉ የወንጀልን የሚሰራ ሰው ሁለቱ እኩል አይደሉም ሁለቱም ወንጀል ከመስራታቸው ጋር ማለት ነው فإذا ما تحدث متحدث عن خطورة المعصية من البات عند وانجل لاي تننش بلو مياسبون ليلا وندمو تاو إيه وانجل كباد نو بلو سياست أنككاو من اللي يشلال هندي على يهمكو كزي مباسة بتعام بزو وانجلوش يميد سوى تشالو مالت بزو وانجلن يميد دافرو سوى تشالو بلو السومي سران وانجل كلا لا درقو يمين ناقر مالت لزي عينتو سو انجدي بلال ابن سعد تبالوت منالو لا تنظر إلى صغر الذنب يوانجلن تنشنت هتملكت ولكن انظر إلى عظمه من عصيت يمتامصون جيتا هيالነት ታላቅነትን ተመልከት ይላሉ ወንጀሉ ትንሽ መሆኑ አይደለም ማንን እንደምታምጽ ተመልከት የምታምጸው ረቡል ዓለሚን የዓለማቱ ጌታ ሀያሉ የሆነውን ጌታ ነውና አነስ ኢብኑ ማሊክም ደሞ ምን ይላሉ ኢነኩም ለተዕመሉና አዕማላ እናንተ አንዳንድ ስራዎችን ትሰራላችሁ ወንጀልን هي ادق في اعينكم من الشعر በአይናችሁ እንደ ጸጉር የቀጠነ ሆኖ የምትመለከቱት በጣም ትንሽ አድርጋችሁ የምታዩት የሆነን ስራ ወንጀልን ትዳፈራላችሁ إن كنا لنعدها على هدي رسول الله እኛ ግን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ዛሬ ትንሽ ብላችሁ የምትንቋትን ወንጀል እኛ ከከባባድና ለጀሃነም ከሚዳርጉ ወንጀሎች አድርገን እንቆጥራት ነበር ይላሉ ይሄንን ቡኻሪ ዘግበውታል وقال رسول الله صلى الله عليه وسلم ملكتኛውም عليه الصلاه والسلام እንዲህ ይላሉ ኢያኩም አደራችሁን አስጠነቀቃችኋለሁ ይላሉ ومحقرات الذنوب ወንጀልን አቅልሎ አሳንሶ ከመመልከት فانما مثل محقرات الذنوب ወንጀልን አሳንሰው የሚመለከቱ ሰዎች ከقوم ምሳሌያቸው ከقوم نزلوا في بطن واد ሆኖ ሰዎች ጫካ ውስጥ ገቡና فجاء ذا بعود ያኛው አንድ እንጨት ይዞ መጣ ያኛውም አንድ እንጨት ይዞ መጥቶ ማገዶ ተሰበሰበ ማለት ነው ከዛ በኋላ በእሳት አቀጣጥለው حتى انضجوا خبزتهم ያ የጋገሩትን ቂጣ ማለት ነው يعني ያቦኩትን ሊጥ ጋገሩበት وان محقرات الذنوب ወንጀልን አሳንሰው አቅልለው የሚመለከቱ ሰዎች በየትኛው ሰዓት ማለት ነው አላህ Subhanahu Wa Ta'ala ከያዛቸው በዛ ትናንሽ ወንጀል የተነሳ አላህ Subhanahu Wa Ta'ala ለጀሃነም ይዳርጋቸዋልና ተጠንቀቁ ይላሉ ابن مسعود من ይላሉ رضوان الله عليه ان المؤمن مؤمن ማለት يرى ذنوبه كانه قاعد تحت جبل ወንጀሉን እንደምንድነው የሚመለከተው እንደ ተራራ ስር ጫፍ ላይ እንደተቀመጠ አድርጎ አሁን ካሁን ይወድቅብኛል ይሄ ተራራ ያጠፋኛል ይገለኛል ብሎ እንደሚያስበው ነው ወንጀልን አንድ ሙእሚን የሚያስበው وان الفاجر ጠማማ የሆነ ሰው ግን يرى ذنوبه كذباب ልክ አፍንጫው ላይ እንዳረፈች ዝንብ አድርጎ ቀላል አድርጎ ይመለከታል አፍንጫው ላይ ዝንብ ቢያርፍ ማለት ነው ወዲያው እሺ ብሎ ሳያስበው እንኳን ያባረራታል ማለት ነው هكذا وقال فضيل بن عياد من يلالو بقدر ما يثقل الذنب عندك يعظم عند الله أنت زند وانجل بأنس قطر الله زند يا وانجل كبار نوم وبقدر ما يعظم عندك أنت زند كبار أدرق باسبك قطر يعني وانجل الله زند بتأم تنشنو الله سبحانه وتعالى يكر لمالت يا ميقدو نقر يلمنا وقال ابن بطال المحقرات إذا كثرت تنانش يمبال وانجلوش سيبزو مع الإصرار كما زوتر قار تلك يهونا اللو كبابادنا أطفي وانجلوش يهونا اللو أبو أيوب الأنصاري من إلالو إن الرجل
عند سو مالتنا لا يعمل الحسنة ملكام سرا سرتو فيثق بها يبزا بملكام سراو للتمامننا ጀነትን እገባለሁ ብሎ ተስፋን በሚያደርግበት ጊዜ የሰራቸውን ትናንሽ ወንጀሎችን ረስቶ ሲያበቃ فيلقى الله ሲገናኝ وقد احاطت به እነዚህ ትናንሽ ወንጀሎች አካበው ይይዙታል ማለት ነው ጀነት እንዳይገባ ይከለክሉታል وان الرجل لا يعمل السيئة አንድ ሰው ወንጀልን ይሰራል فلا يزال منها مشفقا በዛ ወንጀል የተነሳ በጣም ፈርቶና ደንግጦ ተውበት አድርጎ ሁሌ በማልቀስ ሁሌ አላህ Subhanahu Wa Ta'ala በመፍራት ላይ ሆኖ አላህ Subhanahu Wa Ta'ala ይገናኘዋል በሱ ላይ ምንም አይነት ስጋት ሳይኖርበት الثاني من علامة ضعف الإيمان የኢማን መዳከምን ከሚያመላክቱ ነገሮች መካከል الإصرار على فعل المعصية ولو كانت من الصغائر والمصر على الذنب هو المقيم عليها العازم على فعل مثله وإن بعضا من الناس يرى إمهال الله يعني ሁለተኛው ትናንሽ ወንጀሎችን አዘውትሮ መስራት ነው አንዳንዴ ምናልባት ወንጀልን ስንሰራ ወዲያውኑ ቅጣትን አላህ Subhanahu Wa Ta'ala የእጃችንን ስላልሰጠን ይሄንን ሊያዘናጋን ይችላል ማለት ነው ይሄ ግን ሊታሰብና ሊታወቅ የሚገባው ነገር አላህ Subhanahu Wa Ta'ala ጊዜን ሲሰጠው ምናልባት በወንጀል ላይ ወንጀልን አደራርቦ ተጠያቂነትን አደራርቦበት ጀሃነም ሊያስገባው ፈልጎ ሊሆን ይችላል አላህ እንዳለው ኢንማ ኑምሊ ለሁም እኛ እንግዲህ ጊዜን አፍታን የምንሰጣቸው ኑምሊ ለሁም ሊያዝዳዱ ኢስማ ወንጀልን እንዲጨማምሩ ነው ወንጀልን ጨማምረው በደንብ ጀሃነም ላይ ያላቸውን ቆይታ እንዲያረዝሙ ስንል ጊዜን እንሰጣቸው እንችላለን الثالث من علامات ضعف الإيمان كأمنت مداكم ملكتوش مكاكل بسوستين درجة متكسو التكاثل عن فعل ما أمر الله به من الطاعات الله يعززن عبادة واجب بنشاط على مسرات بمسلاتة مسرات لمثالي صلاة بجماعة لمسجد نشاط على منور مالتنا عندهم ወላጆችን ለመخادም ለማገልገል ተካሱል መሆን ዝምድናን ለመቀጠል እንደዚህ ወደ ኋላ ቀር መሆን ይሄ በራሱ የኢማን መድከም ምልክት ነው አራተኛው فعل المحرمات في الخلوات ከሰው በሚገለሉበት ሰዓት ወንጀልን መዳፈር ይሄም የኢማን ድክመት ነው ማለት ነው አላህ Subhanahu Wa Ta'ala ሰዎችን እምነታቸውን የሚፈትነው ሰዎች ጋር ሲሆኑ አይደለም የአንድ ሰው እምነት የሚፈተነው ለብቻው በሚሆንበት ጊዜና ወንጀሉ ቀላል በሚሆንበት ጊዜ ወንጀሉ ቀላል በሆነበት ጊዜ አላህ Subhanahu Wa Ta'ala የሰውየውን እምነት ይፈትናል ማለት طيب من قالوا ملكتنا عليه الصلاة والسلام لأعلمن أقواما من أمتي كأمتوچي سوچنا قالوا سوچنا قالوا نجا يوم القيامة يأتون يوم القيامة بحسنات أمثال جبال ترى يمياكل ملكام سران حسنان يزو يمتالو فيجعلها الله هباء منثورا الله سبحانه وتعالى يتبتنا أبوارا ميادر قباتشو سوچنا قالوا قال ثوبان هن حديث يستلالفو صحابي من قال يا رسول الله أنت يا الله ملك تنياوي صفهم لنا اسكي بدن بادرقو قلص عدرقو صفات شون ينقرون جليهم لنا يقلصوا لن لا نكون منهم من الباسان ناوك كالنسون دانهون انسقال لنا من قالوا ملك تنياو عليه الصلاة والسلام أرقاتشو أتيواتشو أما إنهم النسو مالت النزي سوچ الله سبحانه وتعالى ملكام سراتشون عمد يميادر قباتشو عندنا أنت وندموچاچو ناتشو مسلموچ ناتشو ومن جلدتكم ويأخذون من الليل كما تأخذون من الليل عندهم ليلة تنستاتشو ليل صلاة እንደምትሰግዱት እነሱም ليل صلاة አመልጣቸው ነገር ግን ምንድነው ወላኪነሁም እነዚህ ሰዎች አቅዋሙን اذا خلوا بمحارم الله ለብቻቸው ሲገለሉ የአላህን حرام ይበጣጥሳሉ አንድም ትንሽም ትልቅ የሚባል ወንጀል አይቀራቸውም ቢፈጽሙት እንጂ ማለት እነዚህ ሰዎች በዚህ የተነሳ በخلዋ ወንጀል ለብቻቸው ሲሆኑ በሚሰሩት ወንጀል የተነሳ የሰሩት መልካም ስራ በሙሉ አመድ ይሆናል ለምን لأنه مكنياتهم لباتشو لا إيمان مداكمنا يا الله هيالنت
ልባቸው ላይ ስለተቀዛቀዘ ነው ማለት ነው ማለኩም ላ ተርጁነ ሊላሂ ወቃራ ኢላ አላህ Subhanahu Wa Ta'ala ምን ሆናችሁ ነው ለአላህ ክብር ማትሰጡት ለአላህ ክብር የማትሰጡት ይላል فاحذروا من معاصي الخلوات ለብቻችሁ በመትሆኑበት ጊዜ የምትሰሩትን ወንጀል እርግፍ አድርጋችሁ ልተው ይገባል فإنها من علامات ضعف الإيمان ምክንያቱም የኢማን መዳከምና መመናመን ምልክት ነው ونظير شؤم على صاحبه ይህንን የሚያደርግ ሰው እድለቢስ ለመሆኑ وطريق الخسران ለክስረት እየተዳረገ ለመሆኑ ትልቅ አመላካች ነውና አላህ Subhanahu Wa Ta'ala ከዚህ ከሚጠበቁት ባሮች ያደርገን ሌላው ምንድነው من اثار ضعف الايمان ኢማን በሚዳከምበት ጊዜ አሁንም የራሱ የሆኑ አثاሮች አሉ ተጽኖች አሉት يعني አሉታዊ የሆኑ ተጽኖች አሉት ከዛ ውስጥ አንዱ قسوة القلب ልብ ይደርቃል ማለት ነው فلا يتأثر بنصح ولا بموعظة بخطبة ሲደረግለት ምክር ሲገሰጽ ግሳጼ ልቡ ላይ ጠባይ ለማለት ነው وقد تصل به حال من الباتم عندندي የወንጀል መብዛት ቀልቡን አድርቆት ቀልቡን መይት አድርጎት ሲያበቃ መልካሙ ሱጋ መጥፎ ሆኖ ይታየዋል መጥፎው መልካም ሆኖ ይታየዋል ማለት ነው والعياذ بالله ሁለተኛው حصول الهم والغم والحزن وغشيتها على القلب አሁንም የኢማን መዳከም ተጽኖች አሉታዊ ከሆኑ ተጽኖች መካከል ሐሳብ ጭንቀት ማብዛት ሐዘን ትካዜ ይሄ ምንድነው ማለት ነው የልብ መጣበብ መንስኤው ወንጀል መሆኑ ሊታወቅ ይገባል ማለት ነው ومن اعرض عن ذكري الى الله የኔን አንቀጾችና መመከሪያ የሆኑ ነገሮችን ችላ ያለ فإن له معيشة ضنكا በዚህም በዱንያም በቀብርም በሶስቱም ሀገር ላይ የተጨናነቀ ኑሮን እናኖረዋለን ይላል ማለት ነው فضيل بن عياد በአንድ ወቅት በጣም ሲጨናነቁና ሐሳብ ትካዜ ሲገባቸው አውቃለሁ አሉ ይሄ ወንጀል ከየት እንደመጣ አውቃለሁ የዛሬ 40 አመት የሰራሁት ወንጀል ነው አሉ ማለት ነው ስለዚህ የዛሬ 40 አመት የሰራኸው ወንጀል ዋጋ ያስከፍልሃልና ልትጠነቀቅ ይገባል ነው ثالثا حصول الغفله ወንጀል መብዛቱ ሌላው አሉታዊ ከሆነው ተጽኖች መካከል غفላ ማብዛት መዘናጋት ማለት ነው ዚክር ላይ መዳከም ከሰላት الجماعه መዘናጋት ከተለያዩ የዲን ጉዳዮች ላይ ወደ ኋላ መቅረት ማለት ነው واذكر ربك في نفسك تضرعا وخيفا الى الله سبحانه وتعالى ጌታህን አስታውሰው ለብቻህም ስትሆን ዝቅ ድምጽህን ዝቅ አድርገ ተናንሰ ودون الجهر ድምጽን ከፍ ሳታደርግ ድምጽህን ዝቅ አድርገ ጌታህን ተማጸን من القول بالغدو والآصال ጠዋትም ምሽትም ላይ ولا تكن من الغافلين ከዝንጎች አትሁን እነዛማ غافل የሆኑ ሰዎች አላህን ትንሽ ጥቂት ቢሆን እንጂ አስታውሱትም ስለዚህ ዚክርን አለማድረግ ይህ አንዱ የወንጀል ቅጣት መሆኑ ሊታወቅ ይገባል አራተኛው من آثار ضعف الإيمان عظم غضب إذا انتهكت محارم الله يا الله ህግጋቶች በሚጣሱበት ጊዜ አለመበሳጨት አለመናደድ ማለት ነው ሙስሊሞች ላይ የሆነ አደጋ ሲደርስ ማለት ነው ምንም አይነት ስሜቱ የማይቀያየር ከሆነ የማይነደድና የማይበሳጭ ከሆነ ይህ የእምነት ድክመት ነው ማለት ነው أمستنياو من آثار ضعف الإيمان الخوف والفزع والوسواس يأمنت مداكمنا ممنامن علوتاوي كهونو تسنوش مكاكل بتنش نجر مفرات مسقات يتلايو وسواسوش مبزات بسوتش لاي مدفوت رتاريم مبزات عندهم مصيبة بميدرس بساعات تاقاش على مهون مالتنا إيه منسيو من دنو يإيمان مداكمنا مالتنا عندهم مسقات مفرات مدنقت وسواس مبزات ሰዎች ላይ ጥርጣሬን ማብዛት ይህ የኢማን መዳከም መሆኑ ሊታወቅ ይገባል ማለት ነው نعم فاتقوا الله معاشر المسلمين وقوا إيمانكم بكثرة الطاعات وترك المعصية እንግዲህ ኢማናችንን መልካም ስራ በመስራትና ወንጀልን በመራቅ ልንጠብቀውና ልናጠናክረው ይገባል ማለት ነው الله سبحانه وتعالى እንግዲህ መልካሙን ከሚገጠሙት ኢማናቸው ከሚጨምሩት
እንዲሁም ደግሞ ከወንጀል ከሚታቀቡት ባሮች አላህ Subhanahu Wa Ta'ala ያድርገን اللهم أعنا على ذكرك وشكرك وحسن عبادتك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من عبادك الراشدين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم فرج كرب المكروبين ونفس هموم المهمومين اللهم فرج كرب المكروبين ونفس هموم المهمومين اللهم اخفض الظالمين بالظالمين وانصر عبادك المظلومين اللهم اخفض الظالمين وانصر عبادك المظلومين وآخر دعوانا أن الحمد لله رب العالمين